በአፋር በኩል አድርጎ ጫውታውን ወደ ኤርትራ ካደረገ ሲምፕሊ መከላከያ የሚያደርግ ይችላል ማለት ነው። ትግራይን አፋር አሰብን መቆጣጠር እድል ይኖረዋል። ከዛ ድንበሩንም በመዝጋት የትግራይ ጉዳይን እልባት ሊሰጥ ይችላል። ኢትዮጵያ መንግስት የሻቢያ አገዛዝ የደህንነት ስጋት የኢትዮጵያ የደህንነት ስጋት ጠንቅ እንደሆነ ከተረዳ ቢያንስ እንደው ከዛ ጊዜ አንስቶ እንኳን ብንቆጥረው 6 ወራት ተቆጥሯልና አሁን ላይ ለምንድን ነው ማስጠጋት የፈለገው ነው የሚለው ጥያቄው። ፋኖ በተለይ የወሎ ፋኖ ከጀርባ መንግስት ወደ ትግራይ ክልል እነዚህን ኃይሎች ለመጥረግ ሲገባ ከጀርባ አይወጋም ብሎ መጠበቅ ይቻላል ወይ? ይሄ ነው አሁን አደገኛው ነገር ማለት ነው። በረኮ መጣው እኮ መከላከያ ቁጥር ቀላል ቁጥር አይደለም። ከባባድ መሳሪያዎች ሀገር አላት የምትሏቸው እኮ መሳሪያዎች ጭምሩ ይጠጉ ያሉት ለፋኖ የምትመጣውን የብሬን ጥይትና የዲሽቃ ጥይት ለማቋረጥ መከላከያ ሁሉ መከላከያ ዛጋ ማቆም አይጠበቅም። በጣም ኢምፖርታንቱ ነገር ብዙ ሰው የማያየው ነገር ግን ከሻቢያና ህወሓትና ቲዲኤፍ እና ሻቢያ አላይንስ ይፈጥራሉ። ሻቢያ ግን ህወሓትን አያምኑም። መስፈርት የለውም። ሻቢያ የሚደግፈው ኃይል ማለት ያኮረፈ ብቻ ከተገኘ አስታጥቆ የማምጣት ይሄ ማለት የኢትዮጵያ ላይ የሚከተለው ፖሊሲ በማንኛውም ሁኔታ ውስጥ ኢትዮጵያን የደህንነት ስጋት አደጋ ሊፈጠር የሚፈልግ ኃይል መሆኑ ምክንያቱም ዋና ቦታዎችን የአማራና ትግራይ መዋሰኝ የሆኑ ኤሪያዎችን መከላከያ መሀል ላይ የሚቆጣጠር ከሆነ የሎጂስቲክ እንትኑን ማድረቅ አይችልም። ተያዘብን መሬት አለን። ተያዘብን መሬት ማናትነሰርሊ ሽራሮ ባድሜ ምናምን ብቻ አይደለም አሰብንም ይጨምራል። የሻቢያ ሰራዊት ወደ ውስጥ እንዳይገባና ውሃት ላይ ምንጭ ለማድረቅ ነው ምናምን የሚለው ነገርም ገዢ አይመስለኝም። እኔ ለምን ኦሬዲ መከላከያ እንቅስቃሴ ወደ ድንበር እንቅስቃሴ በሚያደርግበት እንቅስቃሴ ቁሞ የሚያየው የቲዲኤፍ ሰራዊት ወይ ደግሞ የሻቢያ ሰራዊት የለም፣ ይተኮሳሉ። ከሻቢያ በሚላኩ ኃይሎች በሻቢያ ከሚደራጁ ኃይሎች ጋራ ተራራ እየተናጠቁ ጊዜን ከሚፈጀው ለአንዴና ለመጨረሻ ላኪዎች ጋር ብሄድ ላኪውን እዛ ጋር ምንጩን ባደርቆ ጫውታው ይቆማል። ኢትዮጵያ እንደ ኢትዮጵያ ለመቀጠልና በልጽጎ ለመቀጠል በሰላም ለመቀጠል ይህንን ብሔራዊ ስጋት አደጋ የሆነውን ሻቢያን እልባት መስጠት እንዳለባት የተረዳች ይመስለኛል። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ ቢሮስ የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ከአማኑኤል መንግስቱ ጋር ወቅታዊ ጉዳዮች ላይ ተኮረን እንወያያለን። አብራችሁን ቆዩ። አማን እንኳን ደህና መጣ። እንኳን ደህና ቆየን። ዘሩ ወቅታዊ ጉዳዮች ላይ እናተኮራለን። የኢትዮጵያም የኤርትራም ጦር ድንበር ላይ እየተከማቹ ነው። ሜካናይዝድ ኃይሎች እንደዚሁም ደግሞ የአየር ትጥቆችን ጨምሮ ከፍተኛ ቁጥር ያለው የሰው ኃይልና እግረኛ ጦር በኢትዮ ኤርትራ ድንበር እንደዚሁም ደግሞ በትግራይ አዋሳኝ በአበርገሌ በኩል በደቡባዊ ትግራይ አቅጣጫ በዚህ በወልቃይት አቅጣጫ እንደዚሁም ደግሞ በአፋር አቅጣጫ ሰፊ ወታደራዊ ንቅናቄዎችና እንቅስቃሴዎች እየታዩ ይገኛሉ። ይህን ተከትሎ እንግዲህ እንደነ ኢንተርናሽናል ክራይሲስ ግሩፕ ያሉ ዓለም አቀፍ የግጭት ትንተና ተቋማት በማንኛውም ሰዓት ጦርነቱ ሊቀሰቀስ ይችላል በሁለቱ ሀገራት መካከል የሚል ማስጠንቀቂያዎችን እያወጡ ነው የሚገኘው። ይህን ተንተርሰን እንግዲህ ከሰሞኑ የሚወጣ አንድ ጽሁፍ አለ ሆርን ሪቪው ላይ። እዛ የወጣ ጽሁፍ ላይ ምንድነው የሚለው የኤርትራ ጦር እስከ መቀሌ ድረስ ጭምር መግባቱን በርካታ ቦታዎችን በተለይ ድንበር አካባቢ እንደነ ሽሬ፣ ሽራሮ፣ አዲግራት የመሳሰሉ ስፍራዎች ላይ የኤርትራ ጦሮች በስፋር እየገቡ እንደሚገኝ ጽሁፉ ያትታል። እሱን ተንተርሰን መንግስት ለምን ዝም አለ፣ የኤርትራ ጦር ለምን በዚህ ሰዓት በከፍተኛ ሁኔታ ወደ ትግራይ ክልል መግባት አስፈለገው የሚለውን ነገር እንዳሳለን። ሌላው እንግዲህ ከሰሞኑ እጅግ መነጋገሪያ የሆነው ህወሓት ከፍተኛ የጦር መኮንኖቹን ጄኔራሎቹን እያጣ ይገኛል። ከዚህ በኋላ ከቲፒኤልኤፍ ጋር አንሰራም ያሉ ከ3 በላይ የሚሆኑ 2 ጄኔራሎችና 1 ኮሎኔል ወደ አዲስ አበባ ኮብልሏል ወይም ሸሽተው ወደዚህ መጥተዋል። እንግዲህ ከቲፒኤፍ አመራሮችም ጋር እንግዲህ ታይቷል። እዚህ ያሉ አንዳንድ የትግራይ ፒስ ፎርስ ወይም የሀራ መሬት ታጣቂ አመራሮች ጋር ታይቷል። ይህን ተከትሎ
የብልጽግና መንግስት ለትግራይ የሚሆን አዲስ ኃይል እያደራጀ ነው ወይ የሚል ነገርም በጥርጣሬነት እየተነሳ ይገኛል። እሱ ያለውን አንደምታ እናያለን። ጦሩ እየተንቀሳቀሰ ነው። አማን እጅግ አስጨናቂ ወታደራዊ እንቅስቃሴዎችን እየተመለከትን ነው። የኢትዮጵያ መከላከያ ሰራዊት ለምንድን ነው እየተንቀሳቀሰ ያለው የሚሉት ጉዳዮች ያነጋገሩ ነው። ወደ ቲፒኤልኤፍ ለመተኮስ ነው ወይስ ከኤርትራ ጋር በቀጥታ ለመዋጋት ነው ወይስ ወታደራዊ እንቅስቃሴውን ማድረግ ለምን ፈለገ የሚሉ ጥያቄዎች እየተነሱ ነው የሚገኘውና ለምንድን ነው ኢትዮጵያ መከላከያ ሰራዊት እየተንቀሳቀሰ ያለው? በቀጥታ ከኤርትራ ጋር ለመዋጋት ነው ወይስ ወደ ትግራይ ለመተኮስ ነው? አመሰግናለሁ ዘሩ። እንግዲህ ኢትዮጵያ መከላከያ ሰራዊት ከያለበት ቦታ ወደ ሰሜኑ አገራችን ክፍል በስፋት በሰው ኃይልም በከባድ መሳሪያም በማንኛውም ማቴሪያል እንቅስቃሴ ማድረጉን የሰሞኑን በተለያየ አጋጣሚ ስታይ ነበር። ሻዕቢያ ሰራዊትም ባለው አቅም ልክ ወደ ትግራይ ክልል ዘልቆ በመግባት ትግራይ ክልል አንዳንድ ቦታዎች ላይ ምሽግ እስከ መቆፈር ድረስ የደረሰበት ሁኔታ እንዳለ ተሰምቷል። ምሽግ መቆፈር ብቻ አይደለም፣ መቀሌ ድረስ ከዚህ በፊት የምናውቀው ዛላምበሳ ጠረፍ አካባቢ ነበረ የሻዕቢያ ሰራዊቶች የታዩት የነበሩ። አሁን ግን እስከ መቀሌ ድረስ በድብቅ ሳይሆን በግልጽ የሚታዩበት ሁኔታዎች ተፈጥሯል። የመንገድ ጠራጊ የሚባሉትና አንዳንድ ስውር ስራዎችን የሚሰሩት የደህንነት ባለሙያዎችም በስፋት መቀሌ አካባቢ እየታዩ ነው። አልፎም ተርፎ ከቲዲኤፍ አመራሮችና አንዳንድ ታጣቂዎች ተወካዮች ጋራ በመቀሌ ከተማ ስብሰባዎች ሲደረጉ እንደነበረ መረጃዎች ያመላክታሉ። አሁን ይሄ ጥሬ ሀቁ ነው ማለት ያለው ጥሬ ሀቁ ነው። ዋና ነጥብ ለምንድን ነው ኢትዮጵያ መከላከያ ሰራዊት ሌላ ቦታዎችን ለቆ ማለት በሚቻልበት ሁኔታ ሙሉ ለሙሉ በሙሉ አቂሙ ወደ ሰሜን እየሄደ የመጣበት ምክንያቱ? እንዲያውም አወዛጋቢ የሆኑ በደንብ ግጭቶች በስፋት የሚገኙበት አማራ ክልል አንዳንድ ቦታዎችን ለቆ እየሄደ ነው ያለው። ትናንትና የወጣ መረጃ ያየሁት ከባህር ዳር አካባቢው ጭምር እየሄደ መሆኑን የሚገልጽ ነገሮች እየታዩ ነው ያሉት። ለምን ይሄንን ፖዚሽን ወይ ደግሞ ለምን ይሄንን አቋም ወሰደ የሚለው ነገር ነው አንዱ መታየት ያለበት። ሁለተኛ የሻዕቢያ ሰራዊት የራሱን ግዛት ጥሎ ወደድክም ጠላህም ትግራይ የኢትዮጵያ ሉዓላዊ ግዛት ነች። ወደ ኢትዮጵያ ሉዓላዊ ግዛት ውስጥ ገብቶ ምሽግ መቆፈር የተለያየ እንቅስቃሴዎች ማድረግን ለምን መረጠ የሚለውን ነገር ነው አሁን በጀመራ አይተን ከዛ በኋላ ይሄ በሁለቱም በኩል እየተደረገ ያለው ክስተት ምን ይዞ ሊመጣ ይችላል? ምን እንጠብቅ ከዚህ? በአጠቃላይ በኢትዮጵያ ፖለቲካ ላይ ምን አይነት ገጽታ ሊፈጥር ይችላል? ትግራይ አካባቢ ላይ ሰሜኑ ሀገራችን ክፍል ላይ ምን አይነት ክስተት ሊፈጥር ይችላል? ሁለቱም ፍላጎት መቼም ኑሯቸው ነው ይሄን ሁሉ ያደረጉት። ፍላጎታቸው በምን ደረጃ ሊሳካ ይችላል፣ በምን ደረጃ ደግሞ ሊኮላሽ ይችላል የሚለውን ነገር እናያለን ማለት። መጀመሪያ የምናደርገው ለምን የኢትዮጵያ መከላከያ ሰራዊት ይሄንን ውሳኔ ወሰነ የሚለውን ነገር አንድ 3 ነጥቦችን ላንሳለን። የመጀመሪያው የኤርትራ ወይ ደግሞ የሻዕቢያ መንግስት ወይ ደግሞ የሻዕቢያ መንግስት ፖሊሲ በኢትዮጵያ ላይ የሚያራምደው ፖሊሲ ከጊዜ ወደ ጊዜ የኢትዮጵያ መንግስትን ይህን እርምጃ እንዲወስድ አስደርጎታል። ምንድነው የፖሊሲ ካል? አንደኛው ለኢትዮጵያ የደህንነት ስጋት አደጋ ሆኗል ሻዕቢያ። በምን በሁለት መንገድ ማየት ይቻላል። አንደኛው ምንም ወጥ የሆነ ህዝባዊ ፍላጎት ይኖራችሁ አይኖራችሁ በማኩረፊውን ስልጣን ፈልገውን ማንኛውንም ያኮረፈ ከኢትዮጵያ ውስጥ ያኮረፈን ኃይልን በማደራጀት በማስታጠቅ ኢትዮጵያን ሰላም እንዲያሳጡት ተግቶ ይሰራል። ይሄ ውስጣዊ ጉዳያችን ላይ ማለት ነው። ይሄ እኮ ዛሬ ጀመረ አይደለም። ቆይ አሁን ያለው መንግስት ጋር ብዙ ሰዎች ለምን ላነሳል እንደፈለጉት አቃል ጓደኛም ነበሩ አይደል? አሁን ለምንድን ነው ጦራቸው እስከዚህ ድረስ አጠጋግቶ ለምን በዚህ ደረጃ ላይ ደረሱ የሚለውን ነገር አሁን አንዳንድ ሰው ባዳ ሊሆንበት ይችላል። እና አብሮ ትግራይ ክልል ላይ ተዋግተዋል።
ፌዴራል መንግስት ጋር አብሮ ሆኖ ከህወሓት ጋር ተዋግቷል። ለውጥ መጥቶ በፊት የነበረው ነገራቸውን ዘግቶ ጥሩ ጓደኛ ሆኖ ከዚህ በኋላ አንዳችን በአንዳችን ላይ የሚለውን ነገር ቃል ተግባብቶ ምናምን ነበር አይደል? አሁን ምን ተፈጥሮ ነው ለሚለው ጉዳይ ነው። ምንድነው ሻዕቢያ የቆረበበትን ፖሊሲውን መቀየር አልቻለም ነው። ምንድነው እሱ ማለት ነው? ማንኛውንም ያኮረፈ ጥያቄ የሚኖረው አይኖረው ስልጣንን ፈልጎም ሊሆን ይችላል፣ ወይስ ከስልጣንም ተገፍቶ ሊሆን ይችላል፣ ወይ ደግሞ ህዝባዊ ጥያቄ ኖሮትም ሊሆን ይችላል። አናውቀውም። ነገር ግን ሪጋርድለስ ኦፍ መስፈርት የለውም ሻዕቢያ የሚደግፈው ኃይል ማለት ያኮረፈ ብቻ ከተገኘ አስታጥቆ የማምጣት። ይሄ ማለት የኢትዮጵያ ላይ የሚከተለው ፖሊሲ በማንኛውም ሁኔታ ውስጥ ኢትዮጵያን የደህንነት ስጋት አደጋ ሊፈጠር የሚፈልግ ኃይል መሆኑ አንዴ ነው። ይሄ በውጫዊ በኩልም ተመሳሳይ ነገር አለ። አይተህ ከሆነ የኢትዮጵያ ታሪካዊ ጠላት የሚባሉት አሉ። አሁን የኢትዮጵያ መበልጸግ የነሱ መቀንጨር የሆነባቸው ሀገራቶች ላይ እንደነ ግብጽ አይነት ማለት ነው። ለምን? ይሄ አባይ ወንዝ ስለሚያገናኘን ማለት ነው። እኛ በዚህ ጉዳይ ላይ የምናደርገው ነገሮች ሁሉ ኢትዮጵያን ሊያበለጽግ ስለሚችል ኢትዮጵያ በለጸገች ማለት ደግሞ እኛ ቀነጨር እኛ ቸገረን ብሎ የሚያስቡ ሀገራቶች ሲምፕሊ ብሔራዊ ጠላት አገር ምንድነው ታሪካዊ ጠላት ናቸው ብንል ሊያስኮንን የማይችሉ አገራቶችን በማንኛውም ጊዜ እነዚህን ኃይልን ያግዛል። ሻዕቢያ አግዞ ኢትዮጵያ ላይ ችግር ለመፍጠር ይሞክራል። ይሄ ብቻ ደግሞ አይደለም። ጊዜያዊ ፍላጎት ሲያጋጨን ከሆነ ሀገር ጋር ጊዜያዊ ፍላጎት ላይ ስንጋጭ እንኳን እሱን አድቫንቴጅ ተጠቅሞ ኢትዮጵያ አጣብቂኝ ውስጥ ለመክተት ይሯሯጣል። ጥሩ ምሳሌ የሚሆነው የሶማሌላንድ እውቅና ጋር ተያይዞ ከሶማሊያ ጋር ምን ሲያደርግ እንደነበረ ምንም ኢትዮጵያ ሶማሊያና ኤርትራ የተለየ ግንኙነትም የላቸውም። የተለየ ጥብቅ የሆነ በአንድ መስመር የአንዳችን አደጋ ለአንዳችን አደጋ ነው የሚለውን ደረጃ ላይ ሊያስደርስ የሚችልበት ሁኔታም የላቸውም፣ ታሪክም የላቸው። ነገር ግን የኢትዮጵያ ጋር ያ ችግር ሲፈጠር ዘሎ በመግባት ኢትዮጵያ ጣብቂኝ ውስጥ ለመክተት የሞከረበት ሂደት አለ። ስለዚህ ኢትዮጵያ እንደ ኢትዮጵያ ለመቀጠልና በልጽጎ ለመቀጠል በሰላም ለመቀጠል ይህንን ብሔራዊ ስጋት አደጋ የሆነውን ሻዕቢያን እልባት መስጠት እንዳለባት የተረዳች ይመስለኛል። አንዱ ምክንያት ጦር ወደ ማስጠጋት ሄደችበት ምክንያት ብዬ እሱን ያስጠጋችበት ምክንያት የደህንነት ስጋቷ ስለሆነ የሚል ነገር አንስታል። ታስታውስ ከሆነ አዲስ አበባ ዩኒቨርሲቲ ከሆርን ሪቪው የቲንክ ታንክ ድረገጽ ጋር በመተባበር ከወራት በፊት አይ ቲንክ መስከረም ወር ላይ አንድ ጥናታዊ ጽሁፍ አዘጋጅተው ነበር፣ ውይይት አዘጋጅተው ነበር። በዛ ውይይት ላይ ዶክተር ጌዲዮን ጢሞቴዎስ ያደረጉት ንግግር ታስታውሰዋል። በዚያ ንግግራቸው ሻዕቢያ የኢትዮጵያ የደህንነት ጠንቅና ስጋት እንደሆነ የተናገሩት ያኔ ነበር። እንግዲህ የዛሬ 5 ወር እና 6 ወር በፊት ማለት ነው። ስለዚህ የኢትዮጵያ መንግስት የሻዕቢያ አገዛዝ የደህንነት ስጋት የኢትዮጵያ የደህንነት ስጋት ጠንቅ እንደሆነ ከተረዳ ቢያንስ እንደው ከዛ ጊዜ አንስቶ እንኳን ብንቆጥረው 6 ወራት ተቆጥሯልና አሁን ላይ ለምንድን ነው ማስጠጋት የፈለገው ነው የሚለው ጥያቄው። አሁን እኮ እንደ የተለየ አሁን ይሄ አጠቃላይ ምክንያት ቢሆን እንደ ሰበብ ሊሆን የሚችለው ምክንያት አይደለም። ምንድነው አንድ ነገር እኮ ዛሬ ብቻ አይደለም። ሻዕቢያ ከተገነጠለ ዘመንን ጀምሮ የደህንነት ስጋት አደጋ ነው ለኢትዮጵያ። ግን በጊዜያዊነት ይቀይራል ወይስ ይሄንን እንትኑ ዲኤንኤው ነው የሻዕቢያ ዲኤንኤ የተመሰረተበት ጂኑ ነው ብሎን ነገር መታየት መቻል አለበት። አሁን ጠፍቶት እኮ አይደለም። ኢትዮጵያ ባለፈ ከሻዕቢያ ጋር ያለውን በለውጡ ጋር ተያያዘ እርቅ ሲወርድ ምናምን ስል የምትረዳው ነገሮች እኮ ይኖራሉ እኮ። ነገር ግን ይህንን ነገር ጊዜያዊ በፖሊሲ ነው መለወጥ ይችላል ወይ? ያለን ነገሮች ወደዚህ የገፋውን ነገሮችን በጋራ ሰጥቶ መቀበል በመፍታት ከዚህ ፖዚሽን ሻዕቢያ ማውጣት ይቻላል ወይ በሚል እኮ በመታየው ለምሳሌ መንግስትም የሆኑ ተቃዋሚ ኃይሎች እኮ ሻዕቢያ ጠንቅ መሆኑን ዘይኖ ግን እኛ ስልጣን ስንይዝ ሻዕቢያን ይሄ ከገባበት ፖዚሽን እናውጣለን ብሎ ሐሳብ በቅንነት ታስባለ። በግጭት ይሄን ነገር ለመፍታት ብቻ ከመነድ ወይ ደግሞ ሻዕቢያን ይሄን ፖዚሽን እንዲይዙ ያደረገው አሁን ያለው መንግስት አቋምም ጭምር ሊሆን ይችላል ብለን ታስባለ። ነገር ግን ሻዕቢያ ዲኤንኤ ነው። ኤርትራ እንደ አገር መቀጠል የሚችልበት 1-3 ነገሮችን ላንሳለ። ለምንድን ነው ሻዕቢያ እንደዚህ አቋም የሚይዘው የሚለውን ነገር ማለት አንደኛ በሐሰት ትርክት ከኢትዮጵያ መለየታቸው ነው። እስቲ እንነጋገር ከተባለ ወደ 1955 እንትን ስትሄድ ማለት ነው የዩናይትድ ኔሽን ውሳኔ ጋር ስትሄድ ምንድነው የነበረው ፍላጎት የሚለውን ነገር ማንሳት ትችላለህ። እነ ሳውዲ ምንድነው ያነሱት? ኤርትራ ነጻ ሀገር መሆን አለበት ነው የሚሉት። ለምንድነው ነጻ ሀገር መሆን አለበት የሚሉበት ፍላጎት የያዙት እነሱ?
ኤርትራኖች ወዶ ወይስ ኤርትራኖች ተጨቁነዋል ብሎ ወይስ ለኤርትራኖች በጣም አዝኖ አይደለም። ቀይ ባህርን የአረብ ባህር ማድረግ የምንችለው ኤርትራ ያን ቀይ ባህርን ይዛ ስትወጣ ኢትዮጵያን ቀይ ባህር መለየትና ቀይ ባህር ዘላለማዊ የአረብ ብቻ ባህር ማድረግ የምንችለው በዚህ መንገድ ነው ብሎ ስላሰቡ ነው። በአንጻሩ ደግሞ የአሜሪካን ፖዚሽን ወቅቱ የነበረውን ነገር ማሰብ ትችላለህ። ምንድነው የሚሉ አሜሪካኖች በውህደት ከኢትዮጵያ ጋር መቀጠል አለባት የሚለው ፍላጎት ለምንድነው? ኢትዮጵያኖች ወዶ ነው አሜሪካኖች ወይስ የንጉሱ ዲፕሎማሲ ጫና የበለጠ እንትን አድርጓቸው ነው ወይስ የራሳቸውን ብሔራዊ ጥቅምና ይህን ቀይ ባህርን የአረብ ባህር ከሆነ ስጋት ምንጭ ሊሆን ይችላል ዓለም አቀፍ መንገድ ለእኛም ነገ በምላስበው ነው ወይ? ከዛ ነው የሁለቱ ባላንስ ነው እንግዲህ ፌዴሬሽን እንዲቋቋም የተደረገው ነገር ማለት ነው። በዚህ መንገድ የተገነጠሉ ኃይሎች ስለሆኑ ማለት ነው ሁሉ ጊዜ ምንድነው እነሱ ኤርትራ የምትባል ሀገር እንኳን አንድ ጊዜ ዳንኤል የሚል ነገር ነው በጣም ይገዛዋሉ እሱ ሐሳብ ኢትዮጵያን ባህር ለማሳጣት ብቻ ታስቦ የተወለደች ሀገር ነች እቺ ሀገር ማለት ነው። ስለዚህ ሁሉ ጊዜ ኢትዮጵያ ላይ ጠንቅ መሆን ነገር ነው ያለባችሁ ነገር ማለት ነው። ሁለተኛ ነገር ለምን አሁን ይሄ ብሔራዊ ስጋት አደጋ ከሆነች ቆይታለች ዋይ ናው ምሎ ጥያቄ ይነሳል አይደል? እሱን ደግሞ አንድ ነገር ላንሳልን። ሻዕቢያ ጊዜ ወደ ጊዜ ማለት ነው አሁን በተለይ ከለውጡ በኋላ የተፈጠሩ ነገሮችም ለዛ ጋባዥ ስለሆኑ በደንብ አርጋ የኢትዮጵያ ውስጣዊ ጉዳይ ላይ እጅ ያስገብታ የመፈትፈት ነገርና ይሄን የምታስታጥቃቸው ኃይሎችን በደንብ አርጎ ፖቴንሻሊ መረበሽ የሚችሉበት ደረጃ ላይ ደረሱበት ዘመን ላይ ነው ያለነው። ከዛም አልፎ ተርፎ ከነቲፒኤልኤፍ ጋር ራሱ ያላቸውን ፖዚሽን ቀይሮ ከጠላትነት ወደ አላይንስ መንቶ አሁን ቅድም እንዳስቀመጥ ነው በገዛ በኢትዮጵያ ግዛት ውስጥ አስገብቷቸው ኢትዮጵያ መንግስትን ለመውጋትና ሪጅም ቼንጅ እናመጣለን ብሎ እስከ መሄድ ድረስ እየሄዱበት ሁኔታ ነው ያለው። ስለዚህ መንግስት ሁሉ ጊዜን ተላላኪዎች ጋራ ከሻዕቢያ በሚላኩ ኃይሎች በሻዕቢያ ከሚደራጁ ኃይሎች ጋራ ተራራ እየተናጠቅኩ ጊዜን ከሚፈጀው ለአንዴና ለመጨረሻ ላኪዎች ጋር ቢሄድ ላኪውን እዛ ጋር ምንጩን ባደርቆ ጫወታው ይቆማል። ባይቆም እንኳን ምንጩ ከደረቀ እዚህ ጋር ያለው ሊደርቅ ሳምንት የቀረው ቅርንጫፍ ብቻ ስለሆነ እሱም በቀላሉ ሃንትማ ሆልድ ማድረግ ይችላል የሚል አቋም ይዟል ማለት ነው። አንድ ያስጠጋበት አሁን ጉዳይ ማለት ነው። ሌላኛው ጉዳይ የቀይ ባህር ጉዳይ እንግዲህ አንድ ትንሽ ዝም ብሎ አሁን የቀይ ባህር ጥያቄ አሁን የተነሳው አሁን ዝም ብሎ እንዴት ተነሳ ምናምን ለሰዎች ሊሉ ይችላሉ። አንድ የሆነች ባክግራውንድ የምትሆን ነገር ላንሳ። ተመሳሳይ ተነስቷል። የሚገርም ነገር በአጼ ቴዎድሮስ ዳግማዊ ቴዎድሮስ ታውቃቸዋለህ? እሳቸው አገራዊ አንድነቱን ካጠናከሩ በኋላና አገር ውስጥ ያሉ ነገሮችን አሬንጅ ያርጋሉ ሁሉንም አስገብር ያለው ብሎ ካሰቡ በኋላ ይሄንን ያሰባሰብኩትና ገናናነቷን ለማምጣት የሞከርኳት ኢትዮጵያን ደም ስሮው በደንብ አርጎ እንዲሰራ ማድረግ የሚችለው የተቀማንን እሳቸው የሚያስቀምጡት ማማዲያንስ በሚል ነው የሚያስቀምጡት የቀሙንን ቀይ ባህር ተርኪዎች የቀሙንን ቀይ ባህር ማስመለስ ሲችል ነው በሚል ነገር ወደ ቀይ ባህር ለመሄድ ሄዱ። እሱን ሲሞክሩ ነው ከእንግሊዝ ጋራ በሌላ ቴክኒካል መንገድ የተጋጩትና የተለያዩትና ናፒር እንዲበጣም የተደረገበት ማለት ቀጥታ እነዛን ካሜሩን ስላሰሩ አይደለም። ካሜሩን ለምን ታሰረ ብትል ይሄ ነው ምንጭ። መጀመሪያ እንግሊዝ ታግዘናለች የሚል ፍላጎት ነበረ። በኋላ ግን እንግሊዝ ይሄን አቋሟን ቀየረችና ቱርክን እንደማትተባበረን ስትነግረን በብስጭት ነው ወደ እንግሊዝ ሰዎችን ማሰር የገቡበት ምክንያታቸው ማለት ነው። አሁንም ያለው ሁኔታ ያለውን ነገሮችን ኮንሶሊዴት ፓወር ኮንሶሊዴት አድርጌ ያለው የባሰ ግን ይሄ ነገር ኃይል ሰርቶና ጉልበት ኖሮት እንዲዘልቅ ያጣነውን ነገርም ደግሞ ማስመለስ መጨመሩ ወሳኝ ነው የሚል ፍላጎት አለ። በምን በሁለት መንገድ ነው፣ በጫናም በጉልበትም ማለት ነው። ጫና ምንድነው? የአገራዊ አንድነቱ በጠነከረና አገሪቱ ያፋፋችና የጋራ መግባባት ተፈጠረበት አርጌ ካመጣው በቀላሉ ጫና ፈጥሬ ማምጣት ይችላል። ካልሆነም በጉልበትም ማስመለስ ይችላል የሚለውን ነገር ለዚህ ነው ሰራ ጦሩ ወደ ትግራይ የተጠጋበት ምክንያቱ። ነገር ግን የሻዕቢያ ላንሳለህና የምነሳው ነገር ላይ የራሴን ሐሳብ ላስቀምጠው።
ያው እዛ ጦሩ የተጠጋበትን የመጨረሻ ምክንያት ስትጠቅስ ያንተንም ሐሳብ ስለሚያግዝ ነው። የኢትዮጵያ መከላከያ ሰራዊት ከተለይ ከአማራም ከትግራይም ከደቡብ ኢትዮጵያም ክፍሎች ነቅሎ ወደ ሰሜን ኢትዮጵያ በተለይ ኤርትራ ድንበር ላይ የተጠጋ ነው የሚል መረጃ የወጣው ዶክተር ጌዲዮን ጢሞቴዎስ ወደ ኤርትራ ደብዳቤ ጻፉ፣ የኤርትራ ጦር እንዲወጣ እና ለድርድር ዝግጁ እንዲሆን። ያን ተከትሎ የኤርትራ መንግስት ምላሽ ከሰጠ በኋላ ነው ጦሩ መንቀሳቀስ የጀመረው። የሰጠው ምላሽ ደግሞ የኤርትራ መንግስት አልደራደርም ያስኩትን መሬት የለም የሚል ነው። ምናልባት ሜም አንድ ገፊ ምክንያት ሊሆን ይችላል ብዬ ስለያዝኩ ነው። ምንድነው መሰለ ደብዳቤው ሞስትሊ ምንም ሻቢያን እኮ በደንብ አርጌ በደብዳቤ ይመለሳል ብለ አስበ አይደለም። ያ ዲፕሎማቲክ እንትኖችን ለመጠቀም ነው። ዓለም አቀፍ ማህበረሰብ ምንድነው የኢትዮጵያ አቋም? ጉልበት ነው የምታስቀድመው ወይ ሰላም ነው የምታስቀድመው? የሰላም መንገዱ ከተዘጋ ነው ጉልበት ወደ ጉልበት መሄድ የሚፈልገው? እሱን የሚለውን ነገር ለማሳየት ነው። ያለቀ ጉዳይ ስለሆነ እኮ ነው እኮ ግን መሞከር ስላለበት ይሄን እኛ 1 2 3 4 ሐሳብ አለን። ተያዘብን መሬት አለን። ተያዘብን መሬት ባናትነሰርሊ ሽራሮ ባድሜ ምናምን ብቻ አይደለም አሰብንም ይጨምራል። የተያዘብን መሬት ለምን ከዛ ቀደም ተብሎ ደብዳቤው ላይ እንደዛ ይላል አይደለም። ከዛ ቀደም የተያዘብን መሬት ነው የሚለው ደብዳቤው ላይ ተያዘብን በወራ ተያዘ መሬት ነው የሚለው። ከዛ ቀደም ተብሎ አሰብ የሄደበትን መንገድ አናቅም የሚል በኢትዮጵያ መንግስት ባለስልጣኖች ወጥቶ እየተነገረ ነበር። ምንም ሌላ አማርኛ የለውም። አናቅም ከተባለ በወረራ ተይዞብናል ነው እየተባለ ያለው። ስለዚህ በወረራ ተያዙ ቦታዎች ሲጠቀሱ አሰብንም ያጠቃልላል ማለት ነው። ስለዚህ ከዚህ አካባቢ እንድትወጡ ወይ ደግሞ እኛ ፍላጎታችን ይሄ ነው እባካችሁ ተነጋገሩ የምትሉ አካሎችም ካላችሁ በዚህ ጉዳይ ላይ እንነጋገር፣ እኛ ዝግጁ ነው በእጃችን ላይ ያለ ጥያቄ የሚለውን ነገር ፐብሊክ ለዓለም ማህበረሰብ ማሳወቅ ነበር። አሳወቅን። መልሱ ግን በዛ አልነጋገርም ያስኩትም የለኝም አልሰማም የሚል ነገር ነበር። ስለዚህ ምንድነው ማለት ነው የሰላሙ በር ምን ሆነ ማለት ነው? ዘጋ ማለት ነው። አሁን ከዚህ በኋላ ወይ መሬትን አስወረረ ሉዓላዊነትን እያተረማመሰ የሚቀመጥን ኃይልን አሜን ብሌ ተቀብሌ በባርነት መቀበል ወይ ደግሞ ያለህን ጉልበት ተጠቅመ ነፃ መውጣት ነው የሚሆነው ማለት ነው። ይሄ በእኛ በኩል ያለ ነው። በሻቢያ በኩል ለምን ጦሩን አስጠጋ? ይሄ በጣም ኢምፖርታንት ነገሮች 2-3 ነገሮችን ላንሳለን። አንደኛ ጦርነቱን በውክልና ለማድረግ መፈለግ ነው ጦርነቱን የሚያስጠጋው ነገር። ይሄ ማለት ምንድነው? ቲዲኤፍ አለ አሁን አብሮ አላይንስ ፈጠሩት። በቅርብ ርቀት ደግሞ ፋኖችም አሉ። እነዚህን ኃይሎችን በማገዝ የጦርነት ሜዳውን ትግራይና አማራ ለማድረግ ማለት ነው ጫፍት ኤርትራ ውስጥ ቁጭ ከሚል ማዘዣ ሰሚማ ማዘዣ ጣቢያህን ትግራይ ክልል ውስጥ ባረጎ ይሄንን በዚህ በደንብ አርጌ የውክልና ጦርነቱን መቆጣጠርም ማኔጅ ማድረግም ይችላል የሚል ካልኩሌሽን ስለያዘ ነው። ሁለተኛው ነገር ይሄንን ኃይልን አቀናጅቼ ከቻለ ብጥብጥ በለስ ከቀና ደግሞ ኢትዮጵያ ውስጥ ሪጅም ቼንጅ ማምጣት ይችላልው ምንም ጭምር ነው የሚያስቡ ነገር ማለት ነው። ሱፊ ለፊት አይደለም ያለው እሱ አቀናጅ ነው የሚሆነው። በሁለተኛና በጣም ኢምፖርታንቱ ነገር ብዙ ሰው ማያው ነገር ግን ከሻቢያና ውሃትና ቲዲኤፍ እና ሻቢያ አላይንስ ይፈጥራል። ሻቢያ ግን ውሃትን አያምኑም። የሚገርም ነገር ኤርትራ ብቻ ቁጭ ብለን በኤርትራ በመናረገው ኮሙኒኬሽን we don't know that what የሆነ ቀን ላይ ተርንም ሊያረግም ይችላል። ፋኖች ሻቢያ ሊያምኑት ይችላሉ። እንደዛ ካልነው ተርን ሊያረግ ይችላል። ስለዚህ በቅርብ ርቀት እዛው ጎንነን ኮንሰልት ያረግ ነው። በቅርብ ርቀት እዛው አብሬ መቆም አለብን። ጦሩ መግባቱ ነው ትግራይ ክልል ያነሳው ያለ ነጥቦች ማለት እዛ ቁጭ ብለን በመልክተኛ እንዲናረጋለን ብሎ ሌላ ሴራም ሊያሴሩም ይችላሉ። ለምን ቂም አለ ዋት ሰዎች ጋር ቂም አለ። አሁን ችግር ነው ወደ ሻቢያ መጣቸው። ስለዚህ ይሄ ነገር እንዳይፈጠር በቅርበት ለመከታተል ቤዝመንቱን ትግራይ ክልል ውስጥ ማድረግ አለብን የሚልም ጭምር ሐሳብ አለ። ኦኬ ይሄ ከሆነ እውነታው እንግዲህ ምን ይፈጠር ይችላል የሚለውን ነገር ማየቱ ጠቃሚ ይመስለኛል ማለት ነው። ምን ሊፈጠር ይችላል፣ ለማን ምን ውጤት ይዞ ይመጣል የሚለውን ነገር ኦሬዲ ገብቷል። ሁሉም የገቡበት ራሳቸው ምክንያት አላቸው። ከገቡ በኋላ ኦኬ ምን ሊፈጠር ይችላል የሚለውን ጉዳይ ፈጠን እያልኩና መጨረሻ ላይ ሊሆኑ የሚችሉ ነገሮች ቢሆነዎች 3 ነገሮችን አስቀምጣለሁ። መጀመሪያው ምንድነው መንግስት ድንበሩን በመቆጣጠር ኤርትራና ቲፒኤልኤፍ ሊለያይ ፈልጎ ነው ወደዚህ አካባቢ ሄደ የሚል ሐሳብ እየተነሳ ነው ያለው። እኔ እሱ አልገዛውም። ለምንድነው ማልገዛው መሰለኝ? የሻቢያ ሰራዊት ኦሬዲ ትግራይ ክልል ውስጥ ነው ያለው።
አንተ ድንበሩን ተቆጣጣር ካልተቆጣጣርክ የሻቢያ ሰራዊት ከቀን ወደ ቀን እንቅስቃሴ እንቅስቃሴዎች ሁሉ በተጀመሩ ቁጥር ማለት ነው ወደ ኤርትራ ምድር ወደ ትግራይ ምድር እየገባ የሚሄደው ቁጥር በይጥፍ በ50 በ30 በ50 እጥፍ እየጨመረ ነው የሚሄደው። ስለዚህ ኖ ሞር ወዛጋ አካባቢ ያለን ብዘጋ ባዘጋ ሁለተኛ የመዝጋት እድሉ ራሱ ሊኖር ይችላል ወይ የሚለውን ነገር ድንበር ጋር የመድረሱ ጉዳይ ራሱ እንዴት ሊፈጠር ይችላል የሚለውን ነገር እንትን ስለሚል ድንበሩን ለመቁረጥ ነው እና ለውሃትና ለፋኖ የሚደረገውን የመሳሪያ አቅርቦትን ለማቋረጥ ነው የሚል ሐሳብ የሚያነሱ ሰዎች አሉ። እሱ አይመስለኝም። ግን ለፋኖ የሚደረገውን የሎጂስቲክ ድጋፍ ለመቁረጥ ሊሆን አይችልም ከቲፒኤልኤፍ ባለፈ። ምክንያቱም ዋና ቦታዎችን የአማራና ትግራይ መዋሰኝ የሆኑ ኤሪያዎችን መከላከያ መሀል ላይ የሚቆጣጠር ከሆነ የሎጂስቲክ እንትኑን ማድረግ አይችልም። እሱ ለምንድነው መሰለኝ የማይመስለኝ እኔ እሱንማ ከሆነማ ፋኖን ሎጂስቲኩን ቆርጠለት ከዛ ፋኖን እዚህ ጋር በሚሊሻ ተዋክተ ምናምን ብቻ መከላከያ እዛ ድንበር ላይ ቁጭ ብሎ እሱ አይመስለኝም። ከሰሞኑም እንደው ባህር ዳር ላይ ጀነራል መሐመድ ተሰማም የፋኖን የሎጂስቲክ ምንጭ እያደረቅን ነው የሚል ነገርም ተናግረዋል። ያን ለማድረግ ያን ሁሉ የሚያክል መከላከያን አይደል ማድረግ አይጠበቅብህም። ድንበር እኮ የመጣው እኮ መከላከያ ቁጥር ቀላል ቁጥር አይደለም። ከባባድ መሳሪያዎች ሀገር ሰው አላት የምትሏቸውን እኮ መሳሪያዎች ጭምር ነው ይጠጉ ያሉት። ለፋኖ የምትመጣውን የብሬን ጥይትና የዲሽቃ ጥይትን ለማቋረጥ ያን ሁሉ መከላከያ ዛጋ ማቆም አይጠበቅም። እሱ አይመስለኝም። የሻቢያ ሰራዊት ወደ ውስጥ እንዳይገባና ውሃት ላይ ምንጭ ለማድረቅ ነው ምናምን የሚለው ነገርም ገዢ አይመስለኝም። ለምን ኦልሬዲ መከላከያ እንቅስቃሴ ወደ ድንበር እንቅስቃሴ በሚያደርግበት እንቅስቃሴ ቁሞ የሚያየው የቲዲኤፍ ሰራዊት ወይ ደግሞ የሻቢያ ሰራዊት የለም፣ ይተኮሳሉ። ስለዚህ ወደ ድንበር አካባቢ ራሱ እንዴት ሊደረስ ይችላል የሚለውን ነገር ነው አንድ የሚታየኝ ነገር ማለት። ሁለተኛ የትግራይ ህዝብ መከላከያ የሚረዳው መንግስት በኩል ማለት ነው የትግራይ ህዝብ ሊወክሉ የሚችሉት በቂ የሆኑትና ተቀባይነት ያላቸው የትግራይ ሊቃኖች ተፈጥረዋል። ስለዚህ የትግራይ ክልል ጉዳይ ቶሎ እልባት መስጠት የሚፈልግ ይመስለኛል መንግስት። ምን ማለት ነው ውሃትን ወይ መጥቶም ወይ አሳዶ ኤርትራ ማስገብቶም አሁን ያሉትን ቀሪዎችም ማለት ነው የትግራይ ክልልን ነፃ አድርጎ በእነዚህ ኃይሎች ቁጥጥር ስር እንድትገባና እንደ ሌሎች የኢትዮጵያ ፌዴራል ኃይሎች ከፌዴራል መንግስት ጋር ጥሩ ግንኙነት ያለና ጥሩ እንትን ያለው እንትን ለመፍጠር ዝግጅትም በቃ ጊዜው አሁን ነው የሚል ነገርም ያለ ይመስለኛል ማለት ነው። ስለዚህ ይሄ ከላይ ያለው ሊደረግ የሚችለው ምን ቢሆን ነው የሚለው ነገር ነው እንግዲህ አሁን ዋናው ነገር መታየት ያለበት ነገር። መንግስት ይህንን ለማድረግ ለምሳሌ የውሃትን ቲዲኤፍን ጠርጎ ወደ ትግራይ ክልል ገብቶ ጠርጎ ከዛ ክልሉን ነፃ አውጥቶ ለነዚህ ለቲፒኤፍ ብሎ የትግራይ ሊቃን ኢንክሉዲንግ አቶ ጌታቸው ያሉ ጀነራሎች ጭምር ማለት ነው ብዙ ሊቃኖች አሉ ሲግኒፊካንት 1993 የነበሩ ሰዎች በቃ የተሸነፉ ኃይሎች ሙሉ ዛሬም ቢሆን የነዚህ ሰዎችን አካሄድ የማይደግፉ ሰዎች ናቸው። ሲግኒፊካንት ነበር ነው። ስለዚህ 1993 ላይ የተሸነፉትን የትግራይ ሊቃንን መልሰ ትግራይ ክልል በእነሱ ቁጥጥር ስር እንዲወጣ ማድረግ የሚቻልበት ሁኔታ አለ። ይሄን ለማድረግ መንግስት ሲንቀሳቀስ የፋኖ ሚና ምን ይሆናል የሚለው ጉዳይ ነው እንግዲህ ዋናው ነገር። ፋኖ በተለይ የወሎ ፋኖ ከጀርባ መንግስት ወደ ትግራይ ክልል እነዚህን ኃይሎችን ለመጥረግ ሲገባ ከጀርባ አይወጋም ብሎ መጠበቅ ይቻላል ወይ? ይሄ ነው አሁን አደገኛው ነገር ማለት ነው። እንዳው የጎንደሩ ፋኖ እንኳን ወደዚህ እንዳይመጣ የተከዜ ዘብ ስላለ ሩም ስለሌለው አልፎ መጣበር ሩም ስለሌለው የጎንደሩ ፋኖ የወሎ ፋኖ ግን ቀጥታ በዚህ ሂደት ውስጥ ላለመግባቱ ምንድነው መተማመኛ ነገር የሚለውን ነገር በጣም መፈለጉ ጠቃሚ ይመስለኛል ማለት ነው። ጎጃም ታች ነው ያለው፣ ሸዋ ታች ነው ያለው። ከቻለ ወደ 4 ኪሎ ነው እንጂ ወደዚህኛው ሂደት ውስጥ የረባ ሚና መጫወት የሚችልበት ሁኔታም አይኖርም። ለዛም ነው አሁን ምንድነው የፋኖ አሰላለፍ ውስጥ ራሱ ሌላ ነገር ይፈጠራል ነው። ይሄ አሁን ሰሜን የተፈጠረው ጥምረት ስኬታማ ሆነ ወደ ሪጅም ቼንጅ የሚመጣ ከሆነ የሚቀጥለው ሂደት ውስጥ ያው ባድንነቱ ሚና ውስጥ የወሎ ፋኖች ናቸው እንጂ ቦታ ኖራቸው የሚችለው እንጂ የጎጃሙ ፋኖ ሊደርስ ሚና ሊኖረው አይችልም።
ፋክቱ ነው ከተወለ ለምን ጫውታው አካባቢ ላይ መድረስ አይችልም እሱ አሁን ጫውታው እዚህ ሰሜን ወሎ ጨምሮ ነው ጫውታው የሚደረገው ነገር እና ትግራይና ኤርትራን ጨምሮ ነው የሚካሄደው ነገር ማለት ስለዚህ የጎጃሙ ፋኖ በጣም ሩቅ ነገር ውስጥ ነው ያለው ነገር ማለት አሁን ምን ሊፈጠር ይችላል ያልኩ 3 ሴናሪዮችን ላንሳለ የመጀመሪያው ሴናሪዮ ምንድነው መከላከያ ትግራይን ሰብሮ ይገባል የኤርትራ ሰራዊትንም በሙሉ አቂሙ በዚህ ሂደት ውስጥ ይሳተፋል ለመከላከል መከላከያው ወደ ትግራይ ሲገባ አገባም በሚል ነገር ጦርነቱ በደንብ በስፋት ትግራይ ክልል ውስጥ ይከናወናል ማለት ነው ከፍተኛ የሆነ ደም አፋሳሽ ጦርነት ይከናወናል እዚህ አካባቢ ላይ በሁለት ግንባር ነው ሊፈጠር የሚችለው አንደኛው ግንባር ዋት ፋኖ ዋት ሻቢያ ቅድም ያልኩ የወሎ ፋኖ ከጀርባ ሆኖ በአንድ ግንባር የሚዋጉበት ሂደት ሊፈጠር ይችላል በዚህኛው በኩል ደግሞ መንግስት የተከዜ ዘብ የአማራ ሚሊሻ ኢንክሉዲንግ የአማራ አርበኞች በአንድ ግንባር ሆኖ ሊዋጉ ይችላሉ አልቲሜትሊ ሊመጣ የሚችለው መከላከያ ትግራይን ይቆጣጠራል ሻቢያ ወደ አገሩ ይሸሻል ጉዳዩ በድርድር እንዲታይ ይሆናል ማለት ነው ይሄን አንድ ያዘልኝ ሊሆን የሚችለው ሴናሪዮ መከላከያ ትግራይን ይቆጣጠራል ምንድነው ህወሓት ወደ ትግራይ ይሸሻል ከዛ ጉዳዩ ህወሓትን ምንድነው ኤርትራና ኢትዮጵያ መካከል የሚሆነው ነገር ምንድነው ወደ ድርድር ይገባል ማለት ነው ይሄ አንዱ ሴናሪዮ ሊፈጠር የሚችለው ሁለተኛው ሴናሪዮ ደግሞ መከላከያ በትግራይ በአፋር ግንባር በማድረግ የጫውታው ሜዳ ወደ ኤርትራ ካደረገ አሁን ወደ ትግራይ ክልል የመጀመሪያው ጫውታ ሜዳ ትግራይ ክልልና አማራ ክልል ላይ ነው እሱ ሳይሆን በአፋር በኩል አድርጎ ጫውታውን ወደ ኤርትራ ካደረገ ሲምፕሊ መከላከያ የሚያደርግ ይችላል ማለት ነው ትግራይን አፋር አሰብን መቆጣጠር እድል ይኖረዋል ከዛ ድንበሩንም በመዝጋት የትግራይ ጉዳይንም እልባል ሊሰጥ ይችላል ይሄ ሴናሪዮ ሌላ ሁለተኛ ነው ማለት በሌላ አነጋገር ብትለው አሰብ የተፈለገውን አሰብን ይቆጣጠራል ከዛ ውጪ ደግሞ የትግራይ ጉዳይንም በቁጥጥሩ ስር የሚያስገባበት ሂደት ይፈጠራል ከዛ በኋላ ያለው ከሻቢያ ጋራ በድርድር ነገሮችን አንቀጥል ባለንበት ቆመን እንነጋገር ሳይነጋገር የሚል ነገር ይፈጠራል ማለት ነው ሶስተኛው ሴናሪዮ ግን ህወሓት ሻቢያ ፋኖ የሱዳን ጥምር ኃይል አንድ ላይ ሆኖ ከመከላከያ ሊወጉት ይችላሉ ለምን የሱዳን በኩል ሰሞኑ እየተደረገ ያለ ነገሩን የምናውቀው ነገር አለ ስለዚህ ውጤቱ መጨረሻ ላይ ምንድነው የሚሆነው ቲዲኤፍም አይደመሰስም ማለት ትግራይ እንዳለው ይቀጥላል አስመራም አይያዝም ምንድነው አሰብም አይያዝም ይባል ነገርም አይያዝም መከላከያ ራሱን በሬት በክስ ነው ይቀራል ማለት ነው አሁን ባለው በአማራ ክልል ውስጥ ብቻ ወስኖ አሁን ያለው ስታተስ ኮ ይቀጥላል ይሄ 3 ሴናሪዮች ሊፈጠሩ ይችላሉ የሚል ነገር ነው የምታይ ጥሩ እንግዲህ ሴናሪዮቹን በስፋት ሌላ ጊዜ እናወራባቸዋለን ምናልባትም ፕሮግራማችንንም ለመቋጨትም ይረዳናል ቅድም አንድ ያነሳው ሐሳብ ነበረ በተለይም ይሄ በ19 ከኤርትራው ጦርነት በኋላ በተፈጠረው በኢህአዴግ ውስጥ በተፈጠረው ህንፍሽፍሽ ምክንያት የተባረሩ የህወሓት አመራሮች እንዳሉ ይታወቃል ያኔና አቶ ገብሩ አስራት እና ወይዘሮ አረጋሽ እና አሰፋ አብራይ መሳሰሉ በርካታ ሰዎችን እናስታውሳል እነሱም መልሶ ወደ ስልጣን የማምጣት ነገር እየታየ ነው የሚል ነገር አለ ከሰሞኑም ብሔራል መንግስት እንደ አማራጭ ኃይል የነጌታቸውን ቡድን ይሏል ከሰሞኑ ደግሞ 1-3 ከፍተኛ ወታደራዊ መኮንኖች ከቲፒኤልኤፍ አፈንግጠው ወደ አዲስ አበባ ሸሽተው መጥቷል እነዚህ ነገሮች ስናይ የፌደራል መንግስት ለትግራይ በራሱ የሚዘወር ኃይል ያደራጀ ነው የሚል ጥያቄ ያስነሳልና ከሱ ጋር የተያዙ ጥቂት ሐሳቦችን እናንሳ መልካም እንግዲህ ምንድነው ትግራይ ክልል ውስጥ የተፈጠረው ነገር ከጦርነቱ በኋላና የኤርትራ ወደ ትግራይ ክልል መምጣትና ከኤርትራ ጋር አላይንስ መፈጠር ጋር ተያይዞ የሆነ ቡድን ፍንትው ብሎ መጥቷል ነው ከኤርትራ ለትግራይ ምንም አይበረከት የለም ኤርትራኖች በፊትም ለኛ ጥሩ አልነበሩም ኢቨን አሁን እንኳን በባለፈው ጦርነት ውስጥ እንኳን ብንሆን ፌደራል መንግስት ጋብዟቸው ያስገባም ቢሆንም ወይ ደግሞ ተጣርቶ የመጡም ቢሆንም በራሳቸው ምክንያት የመጡም ቢሆንም ከፍተኛ ዳሜጅ ፈጽሞብናል እነዚህ ኃይሎች ለኛ ሁሉ ጊዜ አጥቂ ናቸው እንጂ ተባባሪ አይደሉም ስለዚህ ከነዚህ ከጠላቶቻችን ጋር መሰለፍ ራሱ በጣም አደገኛ ነገር ነው የሚል የትኛው ሴል ነው ብድግ ያለው በ1993 በነተወልደ ጉሩ የሚባለው ቡድን የሚመራው ቡድን ተነሳ
ያ ቁጥር እየተመነዘረ ሄዶ እስከ ሰራዊት እስከ አሃድ እስከ ጓድ ድረስ ደረሰ። ራሱን ገንጥሎ ነው ቡድን ወጣና ቲፒኤፍ የሚባል ኃይል መሰረተ። ይሄ ፋክት ነው። ይሄንን ሲመሰረት መንግስት አይዞ በርታ ና እንደዚህ እንትና እንደዚህ አርግ ምናምን ብሎት አይደለም። በራሱ ጊዜ በራሱ ልዩነት በራሱ ፍላጎት ቡም አድርጎ የወጣ ኃይል ነው። ያን ኃይል አልደገፈም ማለት አይቻልም። መንግስት ደግፎታል። እሱ የጠላት የሚባል ነገር ስላለ ማለት ነው። አሁን ይሄ ኃይል እየጠነከረ ትመጣ ጭራሽ ሰሞኑን ደግሞ 3 ጀነራሎች ትላንትና መሰለኝ 2 ጀነራልና 1 ኮሎኔል ለቆ መጡና ወደዚህ መጡ። ዝም ብሎ እዚህ አዲስ አበባ ቁጭ ብሎ ሻይ ቡና ሊሉ ምናምን ነገር አይመስለኝም። እኔ ወደንም ጠላንም ይሄን ቲፒኤፍ የሚባለውን ኃይልን ባክ ለማድረግና ለማገዝ ነው። እነዚህ ሰዎች ለምን እዚህ ደረሱ ብለህ ስታስብ ቅድም ያልኩ ጉዳይ ሻቢያ ጉዳይ አንዱ የትግራይ ፖለቲካ ውስጥ የመለያ ነጥብ ሆኖ መጥቷል ማለት ነው። ስለዚህ አሁን ምን አድቫንቴጅ ተፈጠረ ማለት ነው? ባለፈ ከፌዴራል መንግስት ጋር በተደረገ ጦርነት ጊዜ ትግራይ ክልል ሊወክል የሚችል ኃይል ራሱ አልነበረም። የሚታመን በትግራይዋን የሚታመን አልነበረም እውነቱን እናገር ከተባለ ማለት ነው። አሁን ግን አቶ ጌታቸው እኮ በመሳሪያ ተገዶ ከትግራይ ሸሽቶ ከመውጣታቸው በፊት እንዲያውም በወጣቶች ዘንድ ከፍተኛ ተቀባይነት የነበረው ሰው ነበር። የምናውቀው ነገር ነው። አንዳንድ ቦታ ላይ የነባር የህወሓት ካድሬዎች የረበዱትን አይነት ረብሻ ቢያደርጉም ሴቶች አሉ እነዚህ በጣም አስቸጋሪ እንትኖች አሉ። እነሱ ቢያረጉም ግን ትንሽ አናላይዝ ማድረግ የሚችልና የተማረና ወጣቱ ክንፍ ግን የወደፊት ትንሽ አዲስ ነገር ማየት የሚፈልገው እና አቶ ጌታቸውን ሲደግፍ ታይቷል። ያኔ ነው አሁን አዲስ አበባ ጌታቸው ረዳ አዲስ አበባ ከመጡ በኋላ ለምን መጡም ብሎ ነገር እኮ ያገናዝባል እኮ እሱ ማን ነው መሰለኝ ማገናዝበው ሚዲያ ላይ ያለውና ዛሬም ውሃት ሰብሮ መጥቶ መንግስት ሆኖ ወደ ነበረው የድሎት ዘመን እንመለሳለን የሚል ተንታኝ ይሄን አስብ። ግን የትግራይ ህዝብ ግን ወጣቱ ዛሬም ጦርነት የሸሸ ይወጣ ያለው ሰላም የሚፈልግ እኮ አለ። ባይዞ እኮ እውነቱን አውራ ከተባለ ማለት መኖር የሚፈልግ አለ። በቃኝ እኮ ያለ እኮ ስንት ትግራውያን እኮ አለ እኮ። ስለዚህ በኢትዮጵያ ፖለቲካ ውስጥ የኛ ሰው የሆነ ወክሎን የሚገባን ሚና የተጫወት ሳንሳደድ መኖር አለብን የሚል እምነት ያለው ትግራውያን አሉ። ዝም ብለን ብቻ ተመልሰን እንደባለፈ ዘርፌ ምናምን የሚል ብቻ የሚያስብ ካድሬ ብቻ አይደለም። እንደዛ አድርጌ ትግራይ ህዝብን ሪፕሬዘንት ማድረግም አጥያት ይመስለኛል። ይሄ ቲፒኤፍ የሚባለው ኃይል ግን በዚህ ሂደት አሁን ይህን እያደረገ ያለው ገፍቶ መጣና ትግራይ ክልልን የመቆጣጠር እድል ብንፈጠርለት እነዚህ ኃይሎች ያን ቦታ አሟልቶ ሊይዙና ሰላማዊ ወደ ተረጋጋ ሂደት ሊፈጥሩ እንደሚችሉ በጣም ታምነውበታል። ባይዞ ለዛ ይመስለኛል እኔ አንድ ጉዳይ የምርጫ ጉዳይ ተበዝብሶ እንደቀረ ታውቃለህ። ጥር 25 ተባለ ዛሬ ካተ 13 ነው አይደል? አንድ መጣፍ ደብዳቤ አለ እስከ ጥር 25 አዘጋጅተህ ላክ ተብሎ ጀነራል እንትና ማለት አላኩም መላክ አይደለም እሳቸው ይዝታሉ ከወታደራዊ ጀነራሎቹ ጋራ ማለት ነው። ስለዚህ እንደዚህ አይን ነገሮች አሁንም ትግራይ ክልልን ከምርጫ ውጪ ማድረግ አሁንም ትግራይ ህዝብን ከውክልና ውጪ ማድረግ ነገሩን ችግሩን ማራዘም ስለሚሆን እንዳም እምዴቱ ነገር ቶሎ ብሎ የትግራይን ጉዳይ ማረጋጋቱ ለምትጠበቀው አገራዊ ፍላጎት ቀይ ባህርን በተመለከተ ለሚኖረው አገራዊ ፍላጎትም ከትግራይ እኮ ይሄ እኮ የኖርበት ታሪኩን እኮ አገር ሲያጣለ ለምን የኖረው ትግራይ ህዝብ እኮ ይሄ መጣ ጠላትን እኮ ሲከላከል የኖረው ህዝብ እኮ ነው እኮ። ስለዚህ ያን ከዛ የሚገኘውን ሁሉ አቂም ተጠቅሞ ወደፊት ወደዛ ለመሄድ የተዘጋጀ ሁኔታዎች እንዳሉ ነው የሚታየው ማለት ነው። እንግዲህ ጥሩ አሁንም በሁለቱም በኩል አንተ የጠቀስካቸው እዚህ ያሉ ኃይሎችም ሆኑ እዛ መቀሌ የሚገኙ የቲፒኤልኤፍ ክንፎች በሁለቱም በኩል እዚህ ያሉት ህግ ማስከበር በሚል አሁንም ሌላ ግጭት እንዲነሳ የፌዴራል መንግስቱን ሲጠይቁ እንሰማለን። እዛ ያሉትም እንዋጋለን ራሳችን እንከላከላለን የሚል ድምጽ ነው የሚያሰሙት። እጅግ አስቸጋሪ ሁኔታ ውስጥ ነው የሚገኘው የትግራይ ክልል። ህዝቡም እንግዲህ ባገኘው አጋጣሚ ሁሉ እየሸሸ እያመለጠ ይገኛል። እንግዲህ ምናልባትም በቀጣይ ጊዜያት ደግሞ ምን ክስተቶች ሊኖሩ ይችላሉ፣ ምን ሊፈጠሩ ይችላሉ የሚለውን ክስተት ይዘን እንመለሳለን። የዛሬውን እዚህ ላይ እንቋጫለን። መልካም የተወዳጁ ተመልካቾቻችን እንግዲህ የዛሬ አንድ አፍታ ኢንሳይት ዝግጅታችን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።